ካለፈው ሳምንት ሮብ ጀምሮ ሴቶች ህጻናትና አካል ጉዳተኞች የዲጂታል መታወቂያ እንዲያገኙ በመላው ኢትዮጵያ የንቅናቄ ስራ መሰራት ጀምሯል። በአሁኑ ስራም አበረታች ውጤት መገኘቱን ከብሔራዊ መታወቂያ ፕሮግራም ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃዎች እንዲያደርሱን እዚህ ስቱዲዮ ላይ በፕሮግራሙ የምዝገባ አስተባባሪ የሆኑትን አቶ ደጀኔ ገብሬን እንግዳ አድርገናቸዋል። አቶ ደጀኔ ጥሪያችንን አክብረው ስለተገኙ በቅድሚያ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ካለፈው ሳምንት ሮብ ጀምሮ ነው በይፋ ምዝገባ የተጀመረውና ምን ይመስላል እስካሁን ያለው የአንድ ሳምንቱ አፈጻጸም? ያው እንግዲህ የፋይዳ ምዝገባ እንዳጠቃላይ ከታህሳስ ጀምሮ የ100% እቅድ ተብሎ በመንግስት ከተሰጠው አቅጣጫ ጀምሮ በጥሩ ሁኔታ ሁሉም አካላት በርብርብ እየሰሩ ነው ያሉት። በዚህ በማርች ደግሞ ያው የሴቶች ወር እንደሆነ ይታወቃል። ከማርች ኤትም ጋር ተያይዞ በተለያዩ የሀገሪቱ ክልሎች የተለያዩ ንቅናቄዎችን እየሰራ ነው ያለ ነው። እቺን ሳምንት ደግሞ ከሮብ እስከ ሮብ በሚል ሙሉ ክልሎች ላይ የፋይዳ ንቅናቄ በሴቶችና ህጻናት ዙሪያ እየሰራን ያለ ነው። ጥሩ ንቅናቄ ነው ያለው። ሴቶች ህጻናትን አካል ጉዳተኞችን ነው በዚህ በአሁኑ ንቅናቄያችሁ እያከናወናችሁ ያላችሁት በአንድ ሳምንት ውስጥና ለምን ተመረጡ? ማርች እንደሆነ ይታወቃል፣ ግን በፋይዳ ፕሮግራም ላይ ደግሞ ያላችሁ የነሱ አስተዋጽኦ እስቲ ቢገለጽ። ፋይዳ እንግዲህ አንዱ እሴቱ አካታችነት ነው። ኢንክሉሲቭነስ የሚባለው ነገር እስከዛሬ ባለውን በኢትዮጵያ ልምድና ተሞክሮ በተለይ ሴቶች አይዴንቲቲያቸው የመታወቅ መብታቸውን የመጠየቅ ከወንዶች እኩል በሀብት ክፍፍል በንብረት ባለቤትነት ብዙ ተጠቂዎች ናቸው እስካሁን ባለ መረጃዎች ማለት ነውና ህጻናትም እንደዚሁ ኢቭን በትምህርት ቤቶች ደረጃ ራሱ በምዝገባ ያየናቸው መታወቂያ እንኳን የራሳቸው የሚገልጽ መታወቂያ የትምህርት ቤትም በአብዛኛው አልተለመደም እና እኛም እንቸገራለን አንዳንዴ ለመመዝገቢያው እና ፋይዳ በእነሱ በተለይ በሴቶች ላይ ያለው የፋይዳ ጠቀሜታ እጅግ ሰፋ ያለ ነው። ሴቶች ኢኮኖሚው ላይ ማህበራዊ ህይወታቸው ላይ የበለጠ ተሳታፊ እንዲሆኑ ወደ ዲጂታሉ ዓለም እንዲቀላቀሉ አካውንት እንዲከፍቱ ገጠር ያሉት አሮጊት እናቶቻችን በራሳቸው ሂሳብ ከፍተው ምናልባት ከቤተሰብ ምላክም ሊሆን ይችላል በተለያየ መልኩ የሚሰጣቸውን ነገር በፍትሃዊነት እንዲያገኙ ከዛ ባለፈ ግን ስታርታፕ ብለን የጀመርናቸው ነገሮች አሉ። በተለያዩ ሴክተሮች በቢዝነስ ለምሳሌ አንድ እንጀራ የምትጋግር ሴት ምናልባት አነስ ያለ ካፒታል ልትፈልግ ትችላለች። የመነሻ ካፒታል ማለት ነው። ጥቂት ገንዘብ 20 ሺህ ብር 30 ሺህ ብር ሊሆን ይችላል። ግን እንደዚህ አይነት ነገሮች ምናልባት ከሰው ጠይቃ ላታገኝ ትችላለች። አሁን ግን በፋይዳ ራሱ አንድ ኮላተራል እየሆነ ስለሆነ ፋይናንሻል ድርጅቶች አነስተኛ ብድሮችን እያቀረቡ ነው ያሉት በፋይዳ ዋስትና ብቻ ማለት ነውና ፋይዳ አንዱ መተማመኛ ነው ብለንም የገባነው እዛ ነው። ሶ ፋይዳ ማንንም ሰው ወደ ኋላ እንዲቀር አይፈልግም። ሁሉም ሰው ተጠቃሚ እንዲሆን ይፈልጋል። ስለዚህ በአካታችነቱም እስካሁን ካለው የሴቶች ተሳትፎ አንፃር ጉልህ ድርሻ አለው። ተሳትፎ እንዴት ይገለጻል? ባለፉት አንድ ሳምንት ውስጥ የተመዝጋቢዎች ቁጥርስ እንዴት ነው? በሳምንት እንግዲህ ወደ 1 ሚሊዮን አካባቢ ደርሰናል። አጠቃላይ ተቀሎ ማለት ነው። ኦልሞስት ወደ 40% ሴቶች ናቸው። ሶ ይሄ ምዝገባ እዚህ ደረጃ ላይ ደረስ ነው ከብዙ አካላት ጥረት ጋር ተደምሮ ነው። የክልል አመራሮች አሉ፣ የምዝገባ አጋሮች አሉ እንደ ኢትዮ ቴሌኮም፣ ኮመርሻል ባንክ፣ ኢትዮ ፖስት እና ሌሎችም ከኛ ጋር አብሮ የሚሰሩ ድርጅቶች አሉ። በሀገሪቱ አሁን ወደ 7000 አካባቢ የምዝገባ ማሽኖች ተበትነው ነው ያሉት። አሁን ባለው ደረጃ ቢያንስ ወረዳ ላይ አለን። እስከ ወረዳ ሌቨል ደርሰናል። በሁሉም የኢትዮጵያ ክልሎች ከትግራይ እስከ ታች እስከ ደቡብ ኦሞ ድረስ ከምስራቅ እስከ ምዕራብ በሁሉም ወረዳዎች አለን። ምናልባት ቁጥሩ ነው ሊለያይ የሚችለው። አንዳንድ ወረዳ 3 ኪት ሊኖር ይችላል፣ አንዱ ላይ 5 ሊኖር ይችላል፣ አንዳንዱ ላይ አንድም ሊኖር ይችላል። በቀጣይም ተደራሽ እያደረግን ያለ ነውና በጣም ጥሩ ነው። አሁን በወር እስከ 4 ሚሊዮን መመዝገብ ችለናል። ግን የተሰጠን እቅድ ደግሞ በጣም ሰፊ ነው። በዚህ አመት 90 ሚሊዮን እንድንገባ ይፈልጋል። ግን አሁን 40 ሚሊዮን ላይ ነው ያለው። ራይት ነው 40 ሚሊዮን ላይ ነው ያለ ነው። 50 ሚሊዮን በቀሪ ወራት ይጠበቅብናል ማለት ነውና አሁን ኦልሞስት ወደ 3000 ኪቶች አዳዲስ ዲፕሎይና እያደረግን ነው። በሁሉም አካባቢ ምዝገባው እየተካሄደ ነው። በምዝገባ ጋር የተያያዙ ችግሮችን ለመፍታት ዴይ ቱ ዴይ ኦፕሬሽኑን በቅርበት እየመራን ያለ ነው ከሁሉም ባለድርሻ አካላት ጋር። ቀጣይ ዘመቻዎቻችሁ ሊሆን ይችላል እንደተጠቀሰው እንግዲህ ገና ብዙ ስራ ይጠብቃል ቀሪ
ቀጣይ ዘመቻዎች በተለያየ መልኩ ነው እያደረግን ያለ ነው። አንደኛ ከሚኒስቴር መስሪያ ቤቶች ጋር እየሰራን ነው። አሁን ለምሳሌ ግብርና ሚኒስቴር የራሱ ፖፑሌሽን አለው አይደለ? ገጠር ላይ በፒኤስኤንፒ የሚባለው በሴፍትኔት በዚህ ናርለስ የሚባል ደግሞ የመሬት ባለይዞታ ካርታ ኢቭን ዲጂታል አድርገውታል። አሁን የአንድ አርሶ አደር ካርታው የፓርስሉ ዲጂታሊ ይታወቃል እነሱ ጋር ማለት ነው። ሶ የዛ አርሶ አደር ከፋይዳ ጋር የማገናኘት ስራ እየሰራ ነው። ያ ምንድነው አሁን በገጠሩ አካባቢ ብዙም መሬት ኮላተራል አይዙም። አሁን ባንኮችም አያቀርቡም። አሁን ከተማ ላይ ግን 100 ካሬ ብዙ ዋጋ ነው የምታወጣው አይደለ? ገጠር ላይ ግን የበለጠ ምርታማ በሆነ አካባቢ ሪተርን ባለበት አካባቢ አርሶ አደሩ ይህንን አስይዞ እንኳን በቀጣይ የብድር አገልግሎቶች እንዲያገኝ ደግሞ አቅርቦቶች እነዚህ ማዳበሪያ፣ ምርጥ ዘር ነገሮችን ፍትሃዊ በሆነ መልኩ እንዲያገኝ ዩኒክ አይዴንቲቲ እየሰጠን ያለ ነውና ከግብርና ሚኒስቴር ጋር በጣም በቅርበት እየሰራን ነው። ወደ 3 ፕሮጀክቶች ትምህርት ሚኒስቴር ያው የራሱ ፖፑሌሽን አለ። ወደ 30 ሚሊዮን የትምህርት ማህበረሰብ አለ። መምህራን አሉ፣ ተማሪዎች አሉ፣ ትምህርት ቤት ማህበረሰብ አለ። ጤና መድን ደግሞ በጤና ሚኒስቴር በኩል አሉ። ከነዚህ ሁሉ ተቀናጅተን እየሰራን ነው። ከዛ ባለፈ ግን የክልል አመራሮች የፖለቲካል ትርጉም ሰጥተው ያው ቁጥር 1 አጀንዳም ስለተባለ አሁን ከምርጫ ጋርም ተያይዞ እየሰሩ ነው ያሉት የክልል ፕሬዝዳንቶች፣ የፓርቲ ኃላፊዎች እና የተለያዩ ሴክተር ኃላፊዎች ከኛ ጋር በቅርበት ዴይሊ እየተገናኘን ኦፕሬሽኑን እየመራን ያለ ነው። ኪትም ቅድም እንዳልኩ እየጨመረ ነው። ሶ ያንን ጨምረን በአጭር ጊዜ ነው ያለን 3 ወር 4 ወር። ሶ በእነዚህ ወራት ግን አሁን ካለን ፐርፎርማንስ ቢያንስ በእጥፍ ለማሳደግ እየሰራን ያለ ነው። እንደው ምናልባት በመጨረሻ አቶ ደጀኔ እንዲመልሱ የምፈልገው ያው ሴቶች፣ ህጻናት፣ አካል ጉዳተኞችን እየመዘገባቸውን በልዩ ንቅናቄ አሁን ይህን ፋና ዜናን እየተመለከተ ላለ ተመልካች የት በቀላሉ መመዝገብ ይችላል የሚለውን ቢናገሩ። እንደየአካባቢው ይወሰናል። አሁን ንግድ ባንክ ኦልሞስት በሁሉም ብራንቾች አለ። ንግድ ባንክ ብዙ ብራንቾች አሉ። እንደ ባጎዴ ገጠር ከን ኢትዮ ቴሌኮም ሁሉም ሴንተሮች አሉ። ኢትዮ ቴሌኮም ከሴንተሮቹ አልፎ ሞባይል ቲም ተብሎ ደግሞ ወደየ ገጠሩ ተንቀሳቅሰው በአህያ ጭምር የኪት እየጫኑ ይሰራሉና በየአካባቢው የቴሌ ማለት የኛ የፋይዳ ኪት ይለያል። እዛ ጋር ሄደው መመዝገብ ይችላሉ። ከዛ ባለፈ ቴክኖሎጂዎችን መጠቀም ይችላሉ። የፋይዳ ምዝገባ አድሬሶችን ዌብሳይታችን ላይ ሎኬሽኖችን ይጠቁማል የት እንዳለ ያንን ተጠቅመው መመዝገብ ይችላሉ። ሌሎች ድርጅቶችም አሉ። ኢትዮ ፖስትም አለ፣ ኦሮሚያ ክልልም ሌሎች እንደዚህ የሚሰሩ ድርጅቶች አሉ። ሶ ሁሉም ተቀናጅተው እየሰሩ ያሉት እኛ የሰውን ፍላጎት የወረዳዎቹን የክልሎቹን ፍላጎት በማመጣጠን ኪቶቹን እዚህ ጋር የከሌ ፓርትነር ይገባል የከሌ እዚህ ይገባል እያልን ያለ ነው። በቀጣይ በጣም ሪሞት ለሆኑ ኤሪያዎች ደግሞ የተዘጋጁ ሱፐር ኤጀንት የሚባሉ መዝጋቢዎች አሉ። እነሱ በቅርቡ የሚገቡ ነው የሚሆነው። መልካም። የብሔራዊ መታወቂያ ፕሮግራም የምዝገባ አስተባባሪ አቶ ደጀኔ ገብሬ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። መልካም።